ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እንዴት ናችሁ የተወደዳችሁ? ስለ አርሰናል ጥቂት እናንሳ። በዚህ ሳምንት በሳምንቱ አጋማሽ ከቼልሲ ጋር ሊግ ካፕ የግማሽ ፍጻሜ መጀመሪያ ጨዋታውን ያደርጋል። ለአርሰናል ደጋፊዎች በትልቅ ናፍቆት የሚጠበቀው ከሁለት አስርት ዓመታት በኋላ የፕሪሚየር ሊግ ዋንጫን እናነሳለን ወይ የሚለው ነው። ባለፈው ሳምንት ከቼልሲ ጋር ጨዋታውን ከሊቨርፑል ጋር ጨዋታውን ካደረገና 0-0 ከተለያየ በኋላ በስቴዲየም ውስጥም በሳይበር ስፔሱም በሶሻል ሚዲያውም ላይ ያለውን ምላሽ ካያችሁ የ6 ነጥብ ርቀት ኖሮት ፕሪሚየር ሊጉን እየመራ ያለ ቡድን አይመስልም። የዛሬ ዓመት ገደማ ሚኬል አርቴታ አንድ ቃለ ምልልስ ሰጥቶ ነበር ስለ አርሰናልና ስለ ቡድኑ ባለፉት ጥቂት ዓመታት ስለነበረው እድገት ሲናገር ባለፉት ጥቂት ዓመታት 2 ጊዜ ፕሪሚየር ሊግ ሻምፒዮን መሆን ነበረብን፣ ምክንያቱም በ3 ሲዝኖች በድምር የኛን ያህል ነጥብ ያገኘ ሌላ ቡድን የለም በሶስቱ ሲዝኖች በድምር። ስለዚህ ቢያንስ 2 ፕሪሚየር ሊግ ማሸነፍ ነበረብን የሚል አስተያየት ሰጠና በእንግሊዝ ፕሬስ በሶሻል ሚዲያ ብዙ ሹፈትና ስላቅ ወደሱ እንደተሰነዘረ አስታውሳለሁ። ምክንያቱም አሸናፊን የሚወስን አንድ ነገር አለ፣ ሲዝን የሚባል አንድ ቡድን በአንድ ሲዝን ውስጥ የሚያገኘው ወይም በአንድ የውድድር ዘመን ውስጥ የሚያገኘው የነጥብ ብዛት ነው ሻምፒዮን የሚያደርገው እንጂ በ3 ዓመታት ውስጥ የሰበሰበው የነጥብ ብዛት ዲፋይንድ ባልሆነ ጊዜ ውስጥ የሰበሰበው የነጥብ ብዛት የፕሪሚየር ሊግ ሻምፒዮን አያደርግም። እንዴት ይሄንን አያውቅም የሚል ትችት ነበር የቀረበበት። ነገር ግን አርቴታ በጊዜው መልእክቱን ለማስተላለፍ የፈለገው ለተጫዋቾቹም ጭምር ነው። ጥሩ ናችሁ እናንተ፣ አሁን ጥሩነታችሁን በአንድ ዲፋይንድ በሆነ የጊዜ ወሰን ውስጥ ሲዝን በሚባለው ወይም እኛ በአማርኛ የውድድር ዘመን በምንለው ውስጥ ቀዳሚ መሆናችሁን አሳዩ እንጂ ጥሩ መሆናችሁማ ግልጽ ነው። ባለፉት 3 የውድድር ዘመናት በድምር የእናንተን ያህል ነጥብ የሰበሰበ የለም እና በመሃል ዋንጫ ማሸነፍም ይገባችሁ ነበር፣ ጥሩ ናችሁ እናንተ የሚል መልእክት ለማስተላለፍ ብሎ ይመስላል። ደግሞ ከዚህ በፊት የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ስለ ተጫዋቾች ኮንፊደንስ በራስ መተማመን ሲናገሩ እግር ኳስ ተጫዋቾች ልክ እንደ ውብ እንስት ናቸው። አንድ ቆንጆ ሴት ውብ የሆነች ወይዘሮ ቆንጆ ነሽ እያላችሁ ማትነግሯት ከሆነ አንዳንድ ጊዜ ውበቷን ልትዘነጋው ትችላለች። ስለዚህ ለተጫዋቾችም አንዳንድ ጊዜ ጥሩ መሆናቸውን በተደጋጋሚ ማስታወስ ያስፈልጋል የሚል የበለጠ ስነ ልቦና የሚመስል ሎጂክ ነበራቸውና ምናልባት ያንን እያደረገ ይሆናል ሚኬል አርቴታ። ግን ደግሞ የተናገረው ውሸትም አይደለም። ምክንያቱም ባለፉት ጥቂት ዓመታት የማንቸስተር ሲቲ ፍጹም አስደናቂ ዶሚናንስ የነበረበት ታሪካዊ ሲዝን የነበረው ትሬብል ያሳካበት ደግሞ ማንም በእንግሊዝ ሀገር ከ100 ዓመት በላይ የሊግ ውድድር ሲደረግ አድርጎት የማያውቅን ነገር ካደረገ ቡድን ጋር 4 ተከታታይ ዓመት የፕሪሚየር ሊግ ሻምፒዮን ከሆነ ቡድን ጋር ነበር የተፎካከረው። ስለዚህ የአርቴታ ሀሳብ ሎጂክ የለውም ማለት አትችሉም። ወይም አርሰናል ጥሩ ነው ብሎ መናገሩን ሀሰት አይደለም። በዚህ ውድድር ዘመን እንደ ቀደሙት ዓመታት ምናልባት 90 ነጥብ ላይ ጠይቅ ይችላል በፕሪሚየር ሊግ ከአርሰናል በስተቀር ኮንሲስተንት ቡድን ስለሌለ እና የአርሰናል ደጋፊዎች ጥርጣሬ ሊሆን የሚችለው አርሰናል ቡድኑ ለረጅም ዓመታት አሸንፎ ስለማያውቅ ያንን የስነ ልቦና ፈተና ሳይኮሎጂካል ሀርድል ያልፈዋል የሚለው ካልሆነ በስተቀር ቡድኑ በጣም ጥሩ ነው። እንዴት ጥሩ እንደሆነ ለመግለጽ አንዳንድ ነገሮች ላንሳ። ለምሳሌ የአንዳንድ የአርሰናል ቁልፍ ተጫዋቾች 25 በመቶና ከዛ በላይ የሚሆኑ ጨዋታዎች ላይ ጨዋታ ያልጀመሩ ተጫዋቾች አሉ። ለምሳሌ ቡካዮ ሳካ፣ ዊሊያም ሳሊባ፣ ጋብሪኤል ማጋለሽ፣ ማርቲን ኦዴጋርድ፣ ሊያንድሮ ትሮሳር፣ ኤቤሪቺ ኤዜ እነዚህ ሁሉ ተጫዋቾች አርሰናል በዚህ ውድድር ዘመን ካደረጋቸው ጨዋታዎች 25 በመቶ በሚሆኑት ላይ ጨዋታ አልጀመሩም ወይም አልተሳተፉም። አንዳንዶቹ ደግሞ አንድ የሊግ ጨዋታም ያላደረጉ አንድ ብቻ ያደረጉ ተጫዋቾችም አሉ። ስብስብ ውስጥ ምን ያህል የቡድኑ ስብስብ ጥልቀት እና ጥራት ከፍተኛ እንደሆነ የሚያሳይ ነው።
ማይልስ ሉዊስ ስኬሊ ባለፈው የውድድር ዘመን በተለይ በሁለተኛው የውድድር ዘመን አጋማሽ ባሳየው ፈጣን እድገት የእንግሊዝ ብሔራዊ ቡድን የመጀመሪያ ተመራጭ የግራ መስመር ተከላካይ እስከ መሆን ጭምር ደርሶ ነበር። ኤታን ዋኔሪ አርሰናል የሱን ኮንትራት የማራዘሙ ጉዳይ ትልቅ አጀንዳ ነበር ክረምት ላይ። ምክንያቱም ትልቅ ተሰጥኦ ተደርጎ ስለሚታይ ሆኖ ስለሚቆጠርና በፕሪሚየር ሊግም ታሪክ በትንሽ እድሜው የተጫወተ ተጫዋች ሆኖ ባለ ሪከርድ ስለሆነ እና ባለፈው የውድድር ዘመንም እንደዚሁ በጉዳቶች ምክንያት ብዙ ጨዋታዎች ላይ ተሰልፎ ትልልቅ ምልክቶች ያሳየ ተጫዋች ስለሆነ ጋብርኤል ጄሱስ፣ ካይ ሃቨርትዝ፣ ክሪስቲያን ኖጋርድ፣ ማክስ ዳውማን አይነቶች ተጫዋቾች ደግሞ አንድ ወይም ምንም የፕሪሚየር ሊግ ጨዋታ ያልጀመሩ ተጫዋቾች ናቸው። እንዲያውም ባለፈው ከሊቨርፑል ጋር በነበረው ጨዋታ የሁለቱን ቡድኖች ተጠባባቂ ወንበር ላይ የተቀመጡ ተጫዋቾችን በማየት ብቻ አሁን ምለውን ነጥብ የሚያጠናክር በጣም ጥልቅ ዲፕ ስኳድ እንዳለው የሚያሳይ ነው። በጨዋታው ላይ አርቴታ ቀይሮ ያስገባቸውና የመሰለፍ እድል ያልሰጣቸው ተጫዋቾችም ነበሩ። በሊቨርፑል በኩል ግን ኮነር ብራድሊ ተጎድቶ ከወጣ በኋላ የመጨረሻዎቹ ደቂቃዎች ብቻ በአስገዳጅ ሁኔታ ነው ጆ ጎሜዝ የተሰለፈው። አርቴታ ብዙ አማራጮች ነበሩት በሁሉም የሜዳው ዲፓርትመንቶች ላይ እና ሜዳ ውስጥ ደግሞ ቡድኑ የሚጫወተው እግር ኳስ ያለው ስትራክቸር፣ አሰለጣጠኑ፣ ማጥቃቱም፣ መከላከሉም፣ ጨዋታ መቆጣጠሩም፣ ትራንዚሽን መቆጣጠሩም፣ በትራንዚሽን ማጥቃቱም፣ ፕሬሲንጉም ከኳስ ውጭም ከኳስም ጋር በጣም የተሟላ እንደው ማንንም ቡድን እንከን አልባ ልትሉት አትችሉም። ግን ወደ ፐርፌክሽን የቀረበ የፕሪሚየር ሊግ ቡድን ካለ አርሰናል ነው። ይህንን ባለፉትም ዓመታት አሳይቷል። ግን ደግሞ በዚህ ውድድር ዘመን ሌላ ደረጃ ላይ የደረሰ በጣም አስደናቂ ቡድን ተገንብቷል። ስለዚህ እንዳልኩት ብቸኛው ኮንሰርን የሚሆነው ቡድናችን ጥሩ አይደለም የሚል አይደለም። አሁን ባለፉት ዓመታት ለምሳሌ በቀደሙት የቬንገር ዓመታት የቡድኑ ስፓይን ችግር ነበረበት። የሚጫወተው እግር ኳስ በጣም አስደናቂ ሆኖ አንዳንድ ጊዜ የአውሮፓ ምርጡን ፉትቦል እየተጫወተ ግን ለምሳሌ አስተማማኝ ግብ ጠባቂ የለው። ማኑኤል አልሙኒያ ይሆናል ግብ ጠባቂው፣ ወይ በወጣትነቱና ብዙ ስህተቶች ይሰራ የነበረው ቮይቼች ቼዝኒ ሊሆን ይችላል፣ ወይ ሉካስ ፋቢያንስኪ ሊሆን ይችላል፣ ወይ ፖስት ፒክ የላይ የነበረው ፔተር ቼክ ሊሆን ይችላል፣ ወይ ዳቪድ ኦስፒኛ ሊሆን ይችላል። ወይ የመሀል ተከላካዮቹ አስተማማኝ አይደሉም፣ ኤሊት የመሀል ተከላካዮች አይደሉም። አንዳንድ ጊዜ የዋንዡሩ፣ አንዳንድ ጊዜ ሴባስቲያን ስኪላሺ አይነት ተከላካዮች ሆናሉ። ስለዚህ ከኋላ ችግር አለበት። አንዳንድ ጊዜ ደግሞ በጣም ትልቅ ክህሎት ያለው ኤንጂን ሩም ላይ የሚጫወት ጉልበተኛ ኳስ ነጣቂ አማካይ የለውም። አንዳንድ ጊዜ የ30 ጎል አጥቂ የለውም ይባላል። በተለያየ ጊዜ የተለያየ ጉድለት ቡድኑ ይገኛል። ሁሌም የሚነሳው የስብስብ ጥልቀትና ጥራት ችግር ነው። ይሄ እንደው አንድ ሰበብ ሊቀርብለት ይችላል። በኤምሬትስ ዘመን የአርሰናል ፋይናንስ ከነ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል ጋር ለመፎካከር የሚያስችል አልነበረም ተብሎ ሰበብ ሊቀርብበት የሚችል ነው። ግን ሁል ጊዜም የሆነ ጉድለት ይነሳ ነበር ቡድን ውስጥ ከስነ ልቦና ባሻገር ከሜንታሊቲ ባሻገር። የአርቴታን ቡድኖች ባለፉት ጥቂት ዓመታት የነበሩት አንድ በተለምዶ የሚቀርብበት ወቀሳ ልበለው ወይ እንደ ጉድለት የሚነሳበት ነገር ለምሳሌ የ9 ቁጥር ጥያቄ ነው፣ ወይ ደግሞ የቡድን ስብስብ ጥልቀትና ጥራት ነው። ለምሳሌ በ2022/23 የውድድር ዘመን አርሰናል 84 ነጥብ ይዞ የውድድር ዘመኑን ባጠናቀቀበት በዚያ ጊዜ 250 ቀን ገደማ ፕሪሚየር ሊጉን በመራበት ጊዜ የዚህ ስኳድ የጥልቀት ችግር ከሳሊባ መጎዳት በኋላ አርሰናል ሮብ ሆልዲንግን ሲጠቀም ልዩነቱን ማየት ይቻል ነበር። ወይም ጄሱስ ከዓለም ዋንጫው በኋላ ሲጎዳ ለክፉ የሚሰጥ ባይሆንም በዛ ሰሞን ያሳይ የነበረው ብቃት ግን የተሰለፈው ኤዲን ኬቲያ ነው። ስለዚህ ይሄ ትልቅ የዴብዝ ጥያቄ ያስነሳል። በተለይ ደግሞ ያኔ እንደምታስታውሱት አርሰናል ቻምፒየንስ ሊግ አይሳተፍም ነበር። ግን በዩሮፓ ሊግ ከስፖርቲንግ ሊዝበን ጋር በነበረው ጨዋታ ነው ሳሊባን ያሰለፈው። ምክንያቱም ለዛ ጨዋታ እንኳን ሆልዲንግን አልተማመንበትም ነበር። የዴብዝ ጥያቄ ነው። አሁን እንዲህ አይነት ጥያቄዎች በጭራሽ ልታነሱ የምትችሉ አይመስለኝም። ልክ ነው፣ የ9 ቁጥር ኮንሰርን ያለ ቪክቶሪዮ ኬሬስ ከመጣ በኋላ የተጠበቀውን ያህል ጥሩ የተጫወተ አይደለም። ባለፈው ከሊቨርፑል ጋር በነበረው ጨዋታ በተለይ ደግሞ ብዙ ሰዎች ተጨማሪ ጥያቄዎች፣ ተጨማሪ ውይይቶች እንዲነሱበት ያደረገ ነው። ግን ባለፉት ዓመታት በቬንገርም ዘመን ይሁን በአርቴታ ያለፉት ጥቂት ዓመታት ለዋንጫ ተቃርበው በነበሩት ቡድኖቻቸው ውስጥ ይነሱ የነበሩ ጉድለቶች በጭራሽ እዚህኛው ቡድን ላይ ሊነሳ አይችልም። የስኳድ ዴብዙ ቅድም ያነሳሁትን ምሳሌ ብቻ በመከተል መረዳት ይቻላል። በእኔ እምነት እንዲያውም በዓለም ላይ በአውሮፓም በዓለም እግር ኳስም ላይ በስብስብ
ጥልቀትና ጥራት የአርሰናልን ያህል ድንቅ ስኳድ ያለው የለም። በቀደም ከፖርትስመዝ ጋር የነበረውን 2 ቡድን ማየት ትችላላችሁ። ከሊቨርፑል ጋር ከጀመረው ቡድን ከፖርትስመዝ ጋር የጀመረው ቡድን አንድ ተጫዋች ብቻ ነው ሮቴት ያልተደረገው፣ ጋብርኤል ብቻ። ግን ደንበኛ ብዙ የፕሪሚየር ሊግ ጨዋታዎችን ማሸነፍ የሚችል የሚደንቅ ስብስብ ነው ያለው። ብቸኛው የሚነሳው ቅሬታ እንግዲህ ቅሬታ ሳይሆን ጥርጣሬ ልበለው፣ ከዚህ በፊት ቡድኑ አሸንፎ አያውቅም። ስለዚህ ማስረጃ የለንም። እሱ ብቻ ሳይሆን ቡድኑ ውስጥ ያሉት ተጫዋቾች አብዛኞቹ ተጫዋቾች ከዚህ በፊት ትልልቅ ዋንጫዎች የማሸነፍ ታሪክ የላቸውም በሌላም ቦታ። አሁን ስብስብ ውስጥ ካሉት ተጫዋቾች መካከል 3ቱ ብቻ ናቸው በ5ቱ የአውሮፓ ሊጎች ከሌሎች ክለቦች ጋር የሊግ ዋንጫ ያሸነፉት። ኬፓ አሪዛባላጋ፣ ፒየሮ ኢንካፒዬ ና ጋብርኤል ጄሱስ ናቸው። 3ቱም ደግሞ የአርሰናል ጀማሪ ተጫዋቾች አይደሉም። ኢንካፒዬ ልክ ነው እስከ ሊቨርፑል ጨዋታ ድረስ 10 ተከታታይ ጨዋታዎች ጀምሮ ነበር፣ ግን ምክንያቱን እናውቀዋለን። በጋብርኤል መጎዳት ከዚያ በኋላ በካላፊዮሪ መጎዳት ምክንያት እንጂ የአርሰናል ኦቶማቲክ ጀማሪ አይደለም። ኬፓ ተጠባባቂ ግብ ጠባቂ ነው። ጄሱስም ጀማሪ 9 ቁጥር አይደለም። አሁን አርሰናል ባለበት ቁመና ላይ ማንቸስተር ሲቲ ወይ ሊቨርፑል ወይ ቼልሲ ቢሆኑ ኖሮ ከተከታያቸው በ6 ነጥብ ርቀት ላይ ተገኝተው ቢሆኑ ኖሮ እንግሊዞቹ የሚሉት አንድ አገላለጽ ቦትሊንግ የሚሉት ከእንደዚህ አይነት ርቀት ዋንጫ ማጣት ማለት ነው። ቦትል ማድረግ ከዚህ በፊት አርሰናል ደጋግሞ ያሳየን ስለሆነ ነው የሚሉ ሰዎች አሉ። ይሄ እውነት መሆኑን እንጃ። ምክንያቱም በ2022-23 የውድድር ዘመን ልክ ነው እንግዲህ ቦትሊንግ እንለው እንደሆነ አላቅም፣ የ5 ነጥብ ርቀት ነበራቸው ከማንቸስተር ሲቲ ጋር። ግን ማንቸስተር ሲቲ ተስተካካይ ጨዋታ ነበረው። ከዛ ደግሞ የሳሊባ ጉዳት ነበር እና የአርሰናል ያ ስብስብም በጣም ወጣት ተጫዋቾች የነበሩበት በፕሪሚየር ሊግ ወጣቱ አቬሬጅ እድሜ የነበረው ቡድን ነው። ቦትል ማድረግ ካልነው አላቅም እንደ መጀመሪያው የውድድር ዘመን አጋማሽ አይነት እንከን አልባ በ19 ጨዋታ 50 ነጥብ የሰበሰበ ወይም የ100 ነጥብ ሲዝን ጉዞ እያደረገ የነበረ ቡድን ላይሆን ይችላል። ግን ጠለቅ ያሉ ምክንያቶች የነበሩት ይመስለኛል። ግን ይሄ የቡድኑ ባህል ነው ብሎ መረዳትም ደግሞ ትክክል አይደለም። ለምሳሌ ቀጥሎ በመጣው የውድድር ዘመን በ2023-24 የውድድር ዘመን አርሰናል እንዲያውም በሁለተኛው የውድድር ዘመን አጋማሽ ነው የበለጠ ጠንካራ የነበረው። በሁለተኛው የውድድር ዘመን አጋማሽ ወይም ከ20ኛው ሳምንት እስከ 38ኛው ሳምንት ድረስ ባለው ጊዜ ሊያገኝ ከሚችለው 54 ነጥብ 49 ነጥብ ያገኘና በሁለት ጨዋታዎች ብቻ ነጥብ ሙሉ 3 ነጥብ ያላሳካ ነው። ለምሳሌ አንደኛው በቪላ የተሸነፈበት እና መጨረሻ ላይ አርሰናልን ዋንጫ ያስከፈለ ጨዋታ ነው። ሁለተኛው ግን በኢቲሃድ ከሲቲ ጋር 0-0 የተለያየበት ነው። ከነዚህ በስተቀር እያንዳንዱን ጨዋታ አሸንፏል። ባለፈው የውድድር ዘመንም አርሰናል የፕሪሚየር ሊግ አሸናፊ ያልሆነው የውድድር ዘመኑን ባጠናቀቀበት ምክንያት ሳይሆን የውድድር ዘመኑን በጀመረበት ድክመት ነው። ስለዚህ የአርሰናል ባህል እኮ ነው በሁለቱ የውድድር ዘመን አጋማሽ ይንሸራተታል ማለት በበቂ ማስረጃ ላይ የተመሰረተም አይደለም። ይሄ ወደ ቀደሙት ዓመታትም ወደ ኋላ ሊመልሰን የሚችል ነው። እንዲያውም ባለፈው የውድድር ዘመን አንድ ዳንኤል ስቶሪ የሚባል ጸሐፊ ሲል ዴሞን ኤክሰርሳይሲንግ ሞድ ላይ ነው ያለው ይላል። የዴመን ኤክሰርሳይሲንግ ሞድ ማለት ባለፈው የውድድር ዘመን ይቸገርባቸው የነበሩትን ጨዋታዎች አሁን ማሸነፍ ጀምሯል። የባለፉት ዓመታት ፈተናዎቹን ስፔሲፊክሊ ባለፈው ሲዝን የነበረውን ፈተና አሁን በድል መወጣት ጀምሯል የሚል መልእክት የሚያስተላልፍ አይነት ገለጻ ነው። ባለፈው የውድድር ዘመን 12 ነጥብ የጣለባቸውን ጨዋታዎች በዚህ የውድድር ዘመን አድርጎ ከ36 ነጥብ 31 ነጥብ አግኝቷል። 10 ጨዋታ አሸንፏል፣ 5 ጨዋታ አቻ ተለያይቷል። ምን ያህል በዚህ የውድድር ዘመን ደግሞ ካለፈውም የውድድር ዘመን የበለጠ ቡድኑ ከፍ እንዳለ የሚያሳይ ነው። ግን በኤምሬትስ በተለይ በቀደም ከሊቨርፑል ጋር የነበረው ጨዋታ ግን በሌሎችም ጨዋታዎች ላይ የሚታይ እንዲህ የውጥረት ስሜት አለ። አርቴታ ምንድነው እንደ አርኪቴክት እንደ ኦርኬስትራ ኮንዳክተር ብትቆጥሩት እንደ አሰልጣኝ ደግሞ እንደዛም ነው። ቴክኒክ ቦታው ላይ የሚያሳየው ጠባይ በጨዋታ ውስጥ ብዙ የሚሳተፍ ነው። በስሜት ብዙ ኢንቨስት የሚያደርግ ነው። ግን እንዲያውም ኮንዳክት ማድረግ የነበረበት ኳየር የሜዳውን ተጫዋቾቹን ብቻ አልነበረም፣ ወደ ተመልካቹም መለስ እያለ እንረጋጋ እንጂ እንስከን የሚል መልእክት ለማስተላለፍ ይሞክር ነበር። ምክንያቱም ስቴዲየም ውስጥ ነርቨስነስ ስሜት አለ፣ የውጥረት ስሜት አለ። ቡድኑ 17 ጨዋታ ብቻ እየቀረው ወይም አነስ ያለ ነው ከመጡበት አሁን የቀራቸው እስካሁን ድረስ 2 ጨዋታ ብቻ ነው አርሰናል በዚህ ውድድር ዘመን የተሸነፈው። አንደኛው በ95ኛው ደቂቃ
ኤሚሊያኖ ቦዌንዲያ ጎል በአስቶን ቪላ የተረታበት ነው። አስቶን ቪላ በጣም ጥሩ ቡድን ነው። ስለዚህ የሚያስገርም አይደለም ለማንም ቡድን በአስቶን ቪላ መሸነፍ እና 95ኛው ደቂቃ ላይ በቪላ ፓርክ ያንኑ ቡድን ከጥቂት ጊዜ በፊት እንደዚሁ በኤምሬት በጣም ከሚያስደንቅ ብልጫ ጋር 4-1 አሸንፏል። ግን አንደኛው ሽንፈት እሱ ነው። ሌላኛው ብዙ የጎል እድል ባልተፈጠረበት በጣም ተመጣጣኝ በነበረ በአንፊልድ የተደረገ በዞቦዝ ላይ ልትቆጣጠሩት በማትችሉት የቅጣት ምት ጎል የተሸነፈበት። ከዚያ በስተቀር ግን ሲዝኑ ለፐርፌክሽን ቅርብ የሆነ ሲዝን 17 ጨዋታ ብቻ የቀረው ትንሽ አይደለም፣ ግን ብዙም አይደለም። ሲዝኑ ከግማሽ በላይ ሄዷል። የ6 ነጥብ ርቀት ኖሮት የቻምፒየንስ ሊግ ምድቡንም እየመራ ያለ ቡድን አይመስልም። ግን ከአንዳንድ ጨዋታዎች በኋላ በስቴዲየም ውስጥ አለ የሚባለው ስሜትም በሶሻል ሚዲያም ላይ አንዳንድ ጊዜ የምናየው። እንዲያውም አንድ ሌላ ስቴዲየም ውስጥ የነበረ ጸሐፊ ሲናገር በመጨረሻዎቹ ደቂቃዎች የነበረው ጸጥታና በራድነት ሳሩ ሲያድግ የሚሰማ ይመስል ነበር ይላል። ያን ያህል የአርሰናል ደጋፊዎች ረጭ ብለው ነበር። ፕሪሚየር ሊጉ አንድ አውትስታንዲንግ ቡድን ያለው በዚህ ውድድር ዘመን 2 ጨዋታ ብቻ የተሸነፈ እንዳልኩት፣ አሁን ደግሞ ከወር በላይ ሌላ ጨዋታ አልተሸነፈም። ሰዎች ፍርሃት የነበራቸው አርሰናል ባለፉት ጥቂት ዓመታት በፌስቲቭ ፔሪየድ የሚባለው በበዓል ሰሞን በነሱ ክሪስመስና ኒው ይር አካባቢ በሚደረጉ በጥቂት ቀናት ልዩነት በሚከናወኑ ጨዋታዎች ላይ የመንሸራተት ታሪክ ነበረው። ባለፈው የውድድር ዘመንም እንደዚሁ ከዛ በፊት በነበረው ሲዝንም በዌስትሃምና በፉልሃም ሲሸንፍ፣ አሁን ግን ከዛ የቪላ ሽንፈት በኋላ ይልቁን ደግሞ በፌስቲቭ ፔሪየድ ወይ በበዓል ሰሞን ጨዋታዎች 6 ጨዋታ አድርጎ 6 የሊግ ጨዋታዎች አድርጎ 5 ጨዋታዎች አድርጎ 4ቱን አሸንፏል፣ 1ዱን አቻ ወጥቷል። የተቀሩትንም የአርሰናልን ጨዋታዎች ካያቸው 17 ጨዋታዎች አሉት። ከ1 እስከ 8 ካሉት ቡድኖች መካከል አሁን ከ5ቱ ጋር ብቻ ነው የሚጫወተው። አስቶን ቪላን ገጥሞ ስለጨረሰ፣ ከሊቨርፑል ጋር ተጫውቶ ስለጨረሰ፣ እንደዚህ ከ1 እስከ 4 ካሉት ቡድኖች መካከል አሁን 1 ጨዋታ ብቻ ነው አርሰናል የሚቀረው ከሲቲ ጋር ብቻ እንጂ ከቪላ ጋር ጨርሷል፣ ከሊቨርፑል ጋር ጨርሷል። እሱ ብቻ ሳይሆን የመጀመሪያው የውድድር ዘመን አጋማሽን ካያቸው አርሰናል ለወትሮ በሚፈተንባቸው ከባባድ ስቴዲየሞች ላይ ተጫውቷል። በስታንፎርድ ብሪጅ ተጫውቷል፣ በኦልድ ትራፎርድ ተጫውቷል፣ በሴንት ጄምስስ ፓርክ ተጫውቷል፣ በጉዲሰን ፓርክ ተጫውቷል፣ በኦልድ ትራፎርድ ተጫውቷል። እንደዚህ በአስቸጋሪ ሜዳዎች ተጫውቷል። እነዚህን መርሃ ግብሮች ተገላግሏቸዋል። እንግዲህ አሁን ጠጠር የሚባሉት ቢያንስ በወረቀት ደረጃ እንደምንለው በተለምዶ ወደ ሲቲ ሄዶ የሚያደርገው ጨዋታና ወደ ቶተናም ሜዳ ሄዶ የሚያደርገው የሰሜን ለንደን ደርቢ ነው። የሰሜን ለንደን ደርቢ ኤክስትራ ፋክተር ስለሆነ ጨዋታው ያስቸግር ይሆናል እንጂ አንደኛ አርሰናል በቅርብ ዓመታት በዛ ስቴዲየም ያለው ሪከርድ በጣም ጥሩ ነው። ሁለተኛ ቶተናም ያለበት ሲዝን በጣም መጥፎ ሲዝን ነው። ስለዚህ ሁሉም ነገር ጥሩ እየሆነ ያለበት ነው። በቀደም የሐሙስ ምሽቱ ጨዋታ ላይ አርቴታ ቀይሮ ያስገባቸውን ተጫዋቾች ብታዩ ምን እያልኩ እንደሆነ ያብራራላቸዋል። ግን ሜሪኖ የአውሮፓ ዋንጫ አሸናፊው ተጫዋች፣ ክሪስቲያን ኖጋርድ፣ ቤን ዋይት አይነት ተጫዋቾች ተቀይረው ያልገቡ ጭምር ተጫዋቾች ናቸው። እንግዲህ ሜሪኖ የአውሮፓ ዋንጫ አሸናፊ ነው። ኖጋርድ ሲኒየር የፕሪሚየር ሊግ አምበል ሆኖ ከፕሪሚየር ሊግ ከቶፕ 6 ቡድኖች ውጭ ካሉ ምርጥ ኳስ ነጣቂ አማካዮች መካከል አንደኛው የነበረ ነው። ቤን ዋይት በቅርብ ጊዜ ጉዳት እስኪፈትነው ድረስ ከፕሪሚየር ሊግ ምርጥ ፉልባኮች መካከል አንደኛው የነበረ ነው። ልክ ነው። የ9 ቁጥር 20 ጎል የሚያስቆጥር 9 ቁጥር ችግር ያለበት ዮኬሬስም ጄሱስም ኢቨን ሃቨርትስም ሲመለስ እነዚህ ሁሉ የ20 የሊግ ጎል 9 ቁጥሮች ላይሆኑ ይችላሉ። ግን አርሰናል ሁለተኛው የፕሪሚየር ሊግ ብዙ ጎል የሚያስቆጥረው ነው። ዞሮ የ9 ቁጥሮች መኖር ትርጉሙ ያ 9 ቁጥር በራሱ ጎል ማስቆጠሩ አይደለም፣ ቡድኑ ጎል ማስቆጠሩ ነው። ደግሞ ቡድኑ ጎሎች ያስቆጥራል። 40 ጎሎች ያስቆጥሯል። ሲቲ ብቻ ነው የሚበልጠው። ከኋላ ጥብቅ ነው። አርሰናል በዚህ ውድድር ዘመን 8 የተለያዩ የባክፎር ኮምቢኔሽኖች ተጠቅሟል። ግን ከሁሉም የፕሪሚየር ሊግ ቡድኖች በላይ ብዙ ክሊንሺት የጠበቀው 10 ጨዋታዎች ላይ ጎል ሳይቆጠርበት የወጣ እንደ ባለፉት ጥቂት ዓመታት ሁሉ የፕሪሚየር ሊጉ ጥብቀው የተከላካይ መስመር ያለው 14 ጎሎች ብቻ የተቆጠሩበትና ብዙ ጊዜ ያነሳሁት ያ ጥልቅ ስብስብ ያለው ነው። ያ የቆየው ፍርሃት ግን የፐርፔቹዋል ፊር የሚሉት እነሱ አልገላገል ያሉት ፍርሃት የአርሰናል ደጋፊዎች ለዚህ ነው። እንዲያውም ሰሞኑን ልብ ብላችሁ እንደሆን ከዛ የፖርትስመዝ የእሁድ ጨዋታ በኋላ አርሰናል በ4 የተለያዩ ውድድሮች ጨዋታዎቹን የሚያደርገው ከሜዳ ውጪ ነው እና ከዛ የውጥረት ቦታ ለጥቂት ጊዜ ማረፉ ጥሩ ነው። አሁን እንግዲህ ኤሚሬትስን መገንዘብ የሚያስፈልገው በአንዳንድ ውጥረት ባለባቸው ጨዋታዎች እንጂ ከአርቴታ መምጣት በኋላ
በኤምሬትስ ያለው ድባብ በጣም በሚያስደንቅ ሁኔታ ተሻሽሏል ይላሉ። እንግዲህ አሁን ይሄ በአካል ስቴዲየም ውስጥ ጨዋታ የሚታደሙ ተመልካቾች የበለጠ ሊመሰክሩት የሚችሉት ነው። ግን ከዘገባዎች በቲቪ አምቢየንስም ከምንሰማው በአይናችንም ከምናየው ማስተዋል ይቻላል። የሆነ ጊዜ ቶክሲክ ነበር፣ በተለይ በቬንገር የመጨረሻዎቹ ዓመታት። በኤሜሪም ጊዜ በተለይ በሁለተኛው ሲዝናቸው እሳቸውን ብዙ አልቆዩም። ከአንድ የውድድር ዘመን በኋላ ዲሴምበር ላይ ነው ዲሴምበርም ሳይደርስ ነው የተሰናበቱት። ያኔ እንዲሁ ድሮም የአርሰናል ስቴዲየም ሃይብሪም በነበሩበት ጊዜ ሃይብሪ ላይብረሪ ምናምን የማለት ብዙ እንደ ሌሎቹ ስቴዲየሞች ደመቅ ያለ ድጋፍ አለበት የማይባል ነው። ወደ ኤምሬት ሲመጣ ደግሞ በስቴዲየሙ የቲኬት ዋጋ ውድነት ምክንያት ከዛው የሎካል ተመልካቾች ይልቅ የበለጠ ቱሪስቶች የሚሳተፉበት ስለሆነ ያ ጥብቅ የፋን ካልቸር እየጠፋ መጣ ምናምን የሚሉ ሰዎች አሉ። ከዛ አንጻር የአርሰናል ስቴዲየም ውስጥ የምናየው ኢንቫይሮንመንት በጣም ተሻሽሏል። ከፕሪሚየር ሊግ ሞቅ ያሉ ስቴዲየሞች መካከል አንደኛው ነው። ያንን በቶተናም ጨዋታ፣ በሚኒክ ጨዋታ፣ በሌሎችም ትልልቅ ጨዋታዎች ማስተዋል ይቻል ነበር። ግን በተለይ ደግሞ ልክ እንደዚህ የዋንጫ ጉጉት በሚኖርበት ጊዜ ያ ፍርሃት ስላለ የማትጠብቁት አይነት ሪያክሽን ይስተዋላል። ግን ይሄ ቦትሊንግ ታሪክን ቅድም ሳነሳው ነበር። ለምሳሌ አርሰናል በ2003-4 ኢንቪንሲብል በነበሩበት ሲዝን ነው ለመጨረሻ ጊዜ የፕሪሚየር ሊግ ሻምፒዮን የሆኑ። ከዛ በኋላ ስንት ሲዝን ተቆጠረ ማለት ነው? 21 የውድድር ዘመናት ተቆጠሩ። እና በዚህ ጊዜ አርሰናል የፕሪሚየር ሊግ መሪ የሆነው በጃንዋሪ መጀመሪያ አጋማሽ አካባቢ መሪ ሆነው በ5 አጋጣሚዎች ብቻ ነው። ማርች ላይ ደርሶ ደግሞ በ2 አጋጣሚዎች ብቻ፣ ኤፕሪል ላይ በ1 አጋጣሚ ብቻ ነው መሪ የነበረው። ቦትል አድርጓል ለማለት ወይም በሁለቱ የውድድር ዘመን አጋማሽ እንደተለመደው በስነ ልቦና በመልፈስፈስ በሉት እንደዚህ በመዳከም ወይም ትክክለኛው ቃሌቱ እንደሆነ አላቅም፣ ግን እንደዛ አይነት ታሪክ አለው ለማለት መጀመሪያ እዛ ፖዚሽን ላይ መገኘት አለበት። አርሰናል እንደዚህ አይነት ቦታዎች ላይ ብዙ አልተገኘም ባለፉት ዓመታት። በ21 ሲዝን 5 ጊዜ ብቻ ነው እንደዚህ የሆነው እና የቅርቡ እንዳልኩት በጣም ሌተስት የሆነው ኤፕሪል ላይ የመራበት የ2023 ሲዝን ነው። ልክ ነው። ከሲቲ ጋር የ5 ነጥብ ርቀት ነበረው፣ ግን ሲቲ ተስተካካይ ጨዋታ ነበረው። ከዛ የሳሊባ ጉዳት፣ ምናልባት የአርቴታም ልምድ አልባነት ከሳሊባ መጎዳት በኋላ የሼፕ ለውጥ ማድረግ ነበረበት ወይ? ምክንያቱም በተመሳሳይ ዲፌንሲቭ ላይን መጫወት አይችልም። ሳሊባ 40 ሜትር መከላከል ይችላል። ሮብ ሆልዲንግ ጥሩ ከተጫወተም የቦክስ ተከላካይ ሆኖ ጥሩ ሊጫወት የሚችለው የሚሉ ሰዎች አሉ። ግን እስከዛ ድረስ የሰራለት ሴታፕ ስለነበረ ምናልባት ያንን መለወጥ ያስፈለገው ላይ መስለው ይችላል። ደግሞ በአንፊልድ ሊቨርፑልን 2-0 በለንደን ስቴዲየም ዌስትሃምንም 2-0 ሲመራ ስለነበር በተለይ በዌስትሃም ጨዋታ ታስታውሱ እንደሆነ 2-1 እየመራ ሳካ የፍጹም ቅጣት ምት አግኝቶ ነበር። ያንን የፍጹም ቅጣት ምት አላስቆጠረውም። እና እንዲህ አይነቶቹ ዲቴይልስ ናቸው አንዳንድ ጊዜ ዋንጫ ማሸነፋችሁን አለማሸነፋችሁን፣ ጨዋታ ማሸነፍ አለማሸነፋችሁን የሚወስኑት። እነዛን ሞመንቶችም የተመለሱ ማስታወስ ያስፈልጋል። ዴቪል ኢዝ ኢን ዲቴይል ይላሉ እነሱ። ዝርዝር ውስጥ ነው ቁም ነገሩ የሚገኘው። በ2016 ደግሞ ሌላ እንደዚሁ አርሰናል ቦትል አድርጎታል የሚባለው ሌስተር ሲቲ ዋንጫ የወሰደበትን የውድድር ዘመን ካያቸው አርሰናል ሙሉን ሲዝን 3 ጨዋታ ብቻ ነው የተሸነፈው። 3 ጨዋታ ብዙ አቻ ነበረው፣ ግን 3 ጨዋታ ብቻ ነው የተሸነፈው። ሊያውም ሳንቲ ከሶርላ 7 ወር ለዛ ቡድን አልተጫወተም። ኦሊቪዬ ጂሩ 15 ጨዋታዎች ላይ ጎል አላስቆጠረም። ከእንደዚህ አይነት ካቪያቶች ጋር ጭምር 3 የፕሪሚየር ሊግ ጨዋታዎች ብቻ ነው የተሸነፈው። ሌስተርን በደርሶ መልስ አሸንፏል ለምሳሌ በዛ የውድድር ዘመን። ግን ችግር የሆነው እንግዲህ ሌስተር መሆኑ ካልሆነ በስተቀር የፕሪሚየር ሊጉ አሸናፊ ስም ሌስተር የሰበሰበው ነጥብ ማንቸስተር ሲቲ በጓርዲዮላ ምርጥ ቡድኖች ውስጥ ይሰበስብ በነበረው መጠን በመጨረሻዎቹ 20 ጨዋታዎች ከግማሽ ሲዝን በላይ ማለት ነው ከ60 ነጥቦች 20 ጊዜ 3 60 መሆኑ ነው አይደለም፣ ከ60 ነጥብ 50 ነጥብ ነው ያገኙ። በቼልሲ ሜዳ ቼልሲን ማሸነፍን፣ በሲቲ ሜዳ ሲቲን ማሸነፍን ጨምሮ አይነት ማለት ነው። እና ምንም ልታረጉት አትችሉም። ሌስተር የተለየ ፎርስ ነበር በዚያ ውድድር ዘመን። አርሰናል ቦትል አደረገው ከማለት ይልቅ የሌስተር ኮንሲስተንሲ ነው መደነቅ የነበረበት። ልክ ነው ሌስተር ነው፣ ግን ሌስተር ደግሞ የፕሮፐር ዋንጫ ቡድኖች አይነት ፎርም ነው ያሳየ ነበረው። ስለዚህ ይሄ ቦትል እናደርገዋለን የሚለው ፍርሃት የአርሰናል ደጋፊዎች ልብ ውስጥ አለ። አሁንም ግን ማስረጃን መሰረት ያደረገ ፍርሃት ግን አይደለም። ለዚህ ነው አሁን ባለፈው ይሄ ፐርፔቹዋል ፊር ረጅም ጊዜ ሳያሸንፉ በመቆየት ምክንያት የመጣ መሆን አለበት እንጂ በታሪካችን ምክንያት ነው ለማለት ያስቸግራል። ልክ ነው። ባለፉት 3 ዓመታት ሁለተኛ የሆነ ጨርሷል። ቡድኑ እየተቃረበ አላሳካውም፣ ወይም ክሩን አልበጠሰም፣ ወይ በፕሪሚየር ሊግ የአርሰናልን ያህል ብዙ ጊዜ ሁለተኛ ሆኖ የጨረሰ የለም 9 ጊዜ። ግን ለምሳሌ በመጀመሪያዎቹ የቬንገር ዓመታት በቃ ሬጉላር የቶፕ 2 ቡድን መሆን እንጂ
ሁለተኛ መሆን እንደው እንደ ውድቀት የሚታይበት ዘመን አልነበረም። የአሌክስ ፈርጉሰን ማንቸስተር ዩናይትድም ነበር፣ በኋላ የሮማን አብራሞቪችም ቼልሲ ስለመጣ። ግን በቀደም ማይልስ ሉዊስ ስኬሊ ተቀይሮ ከገባ በኋላ የመልስ ውርወራ ለመወርወር ዘገየ በሚል ጩኸት ነበር ተጫዋቹ ላይ፣ ወይም ዴክላን ራይስ ፓስ ሲበላሽበት እንዲሁ የቅሬታ ድምጾች ይሰሙ ነበር። ይሄ ሰዎች እንደሚሉት 22 ዓመት ዋንጫ ሲያሸንፍ የቆየ ቡድን ውስጥ ያለ ኢምፔሽንስ ነው። ግን የሚረሳው ቁም ነገር በ6 ነጥብ ርቀት እየመራ ያለ መሆኑ ብቻ አይደለም። ቁም ነገሩ ሲቲ ፋልተር እያደረገ አይደለም። ሰሞኑ 3 ተከታታይ ጨዋታ አቻ ተለያይቷል በቅርብ ጊዜ በተደረጉ ተስተካካይ ጨዋታዎች። ስለዚህ የነጥብ ልዩነቱ ድንገት ከ2 ነጥብ ወደ 6 ነጥብ ሰፍቷል። ወደ 8 እንዲሰፋ ይመኙ ነበር። ያ ዴስፕሬሽን አለ። 6 ግን በጣም ጤናማ የነጥብ ርቀት ነው። አንዳንድ ጊዜ እንዴት ናሬቲቭ ሴት እንደሚደረግም ያሳያችኋል። ያለ ምንም ጥርጥር የፕሪሚየር ሊጉ ቤስት ቡድን ነው በብዙ መለኪያዎች። እኔ ከነጥብ ርቀቱን ባሻገር በቡድኖቹ በማየው ፕሮስፔክትም ውስጥ ነው ማየው። ልክ ነው ሲቲ አሁን አንቷን ሴሜኞን አምጥቷል፣ ግን በዚያው ልክ ዮሽኮ ክቫርዲዮል ከሲዝኑ ውጪ ነው። ሩበን ዲያስ ለ6 ሳምንት ገደማ ከሜዳ ይርቃል። ሃላንድ ጎል በማያስቆጠርበት ጊዜ በቅርብ ጊዜ ያነሷቸው 3 ተከታታይ አቻዎች ላይ እንዳየ ነው። ባለፈው ከብራይተን ጋር ከቼልሲ ጋርም ደግሞ ከሰንደርላንድ ጋር በነበሩት ጨዋታዎች በቅርብ ጊዜ ቲጃኒ ሬንደርስ ወይ ሼርኪ ወይ ሌሎች ተጫዋቾች በጥቂቱ የሃላንድን ሎድ ማገዝ የጀመሩ እንኳ ቢመስሉ በእነዚህ 3 ጨዋታዎች ላይ ግን ኮንሲስተንት የሆነ የጎል ማስቆጠር ሬከርድ ያለው ተጫዋች ቡድኑ የለውም። ከኋላ እንዳልኩት ተጫዋቾቻቸው ተጎድተውባቸዋል። የአርሰናልን ያህል ጥልቅ ስኳድም የለው። አሁን ይሄ አርሰናል በጭራሽ ዋንጫውን አያጣውም ከሚል አሰምሽን የሚነሳ ወይ ከዛ አይነት አስተያየት አሰርሽን የሚነሳ አይደለም። የግድ ሲሪየስ ሆኖ እነዚህን 17 ጨዋታዎች ዲል ማድረግ አለበት። ልክ ነው። ግን ከዛ መሰረት ሀሳብ የሚነሳ አይደለም። ግን እንደዚህ አይነት ኮንሰርን ውስጥ ለመግባት ድንገት ቦትል እናደርገዋለን ብሎ የትልቅ ቴንሽን ውስጥ ስቴዲየሙ ለመግባት የሚያስችል በቂ ምክንያት ግን የለም። ታሪካዊ ምክንያትም የለም። ይህንን ቡድን ለመጠራጠር የሚያስችል ምክንያትም የለም። እና ደግሞ መርሳት የሌለብን ሊቨርፑል ኤክሰፕሽናል ሲዝን እያሳለፈ ባይሆንም ግን ወደ ኤሚሬትስ ሲመጣ የዲፌንዲንግ ሻምፒዮን ሆኖ ነው የመጣው። የወቅቱ የፕሪሚየር ሊግ ሻምፒዮን ሆኖ ነው የመጣው። ኳሊቲ ተጫዋቾች አሉት። በጣም ጥሩ አሰልጣኝ አሉት። የሚያደርጉትን በሚገባ የሚያውቁ አሰልጣኝ አሉት። በምንም ሁኔታ ሊያሳፍር የሚችል አይደለም። ያም ሁኔታ ግን ብቸኛው ማብራሪያ ሊሆን የሚችለው ሳታሸንፉ ረጅም ጊዜ ስትቆዩ፣ የፕሪሚየር ሊግ ሻምፒዮን ሳትሆኑ ረጅም ጊዜ የምትቆዩ ከሆነ ያለ ለዘለቄታው የሚቆይ የማያቋርጥ ፍርሃት ነው። እሱ ብቻ ይመስለኛል ውሃ የሚያነሳው ምክንያት፣ ግን በቂ ምክንያት ግን አይመስለኝም። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።